በህይወቴ ሄጄ ማቆቻችሁ ወይ ሁለት ቸርች ወይ ሶስት ቸርች ነው። ፕሮፌት እዩ ጩፋ እኔ ዛኔ ካምፓስ ተማሪ ነኝ። እሱ ደግሞ አይ ቲንክ አዋሳ ፕሮግራም እየጀመረ ያለበት ታይም ላይ ሰማያዊ ኮት ለብሼ ከብዙ ዓመታት በፊት የተነሳሁት ፎቶ አለ። ይሄን ፎቶ አያችሁት? ይሄ እኔ የመጀመሪያ ሱፌ ነው። እዛች ታይምችን ፎቶ እኔ እሱ እና ሶስታችን ነው የምናውቃት። እኔ እሱ ብራዘርና ጌታ። ይሄን ሱፍ ራሱ የገዛው እሱ ነው። እሱን ፎቶ ያያየው ኤም ፊደል ያለው ከዛ ቲ ፊደል ያለው አዎ ሚራክል ተካን የሚባለው አለ። አፍተር ዛት ተነበየ የተተነበየው 10 ዓመት ይሆናል። የነበረውን መልእክቶች በሙሉ ሲወጣ ነገረኝ። እንደ ፕሮፌት እዩን እንደዚህ ነው እንደዚህ ብዬ አወራው። የዛሬ 10 ዓመት የተተነበየ ትንቢት አለ። አሁን እያገለገልኩት ያለሁት የዛሬ 10 ዓመት የተነበየው ነው። ከዛ 10 ዓመት በፊትስ ሆሊ ስፒሪት ለራሴ አውርቶኛል፣ ለኔ ነግሮኛል። የሆኑ ሰዎች ተንብዮታል። አሁን እየኖርኩት ነው። አሁን እኛ ያለንበትን ዘመን ከብዙ ሺህ ዓመታት በፊት እነ ዳንኤል አውርተውታል። መሲህ ይመጣል፣ ይታረዳል፣ ከመሲሁ ይሄን ያክል ሱባኤ በኋላ እንደዚህ ይፈጸማል። ኤቭሪቲንግ ፕሮፌሳይ አድርገውታል። ፕሮፌሳይ በተደረገ ህይወት ውስጥ ነው አሁን እየኖርን ያለ ነው። እነ እግዚአብሔር ነብይ ዛሬ በህይወታችሁ ላይ ይናገራሉ። የእግዚአብሔር ድምጽ ልምምድ ህይወታችሁ ውስጥ ከሌለ ትንቢት ምንድነው አይገባችሁም። የሆነ ወጣት ልጅ ዝም ብሎ ተነስቶ የሚያወራው ነገር ነው ይመስላችሁ። ድምጽ ልምምድ ከሌላችሁ የእግዚአብሔርን ድምጽ መለየት የማትችሉ አይነት ሰዎች ከሆናችሁ ትንቢት ሲባል በቃ ይመስላችሁ። እንደ ክርስቲያን በተተነበየ ትንቢት ውስጥ ነው እየኖርን ያለ ነው። ምን ማለት ነው? በተተነበየ ትንቢት ውስጥ እየኖርን ያለን። አሁን እኛ ያለንበትን ዘመን ከብዙ ሺህ ዓመታት በፊት እነ ዳንኤል አውርተውታል። መሲህ ይመጣል፣ ይታረዳል፣ ከመሲሁ ይሄን ያክል ሱባኤ በኋላ እንደዚህ ይፈጸማል። ኤቭሪቲንግ ፕሮፌሲ አድርገውታል። እና ድንገት ሰደሊ ማክሰኞ ሮብ የሚባል ቀን አይደለም እየመጣ ያለው። የተተነበየ ትንቢት ውስጥ ነው እየኖርን ያለ ነው። ኢዮስያስ አለ አንተ ዝም ብለህ አይደለም ይሄን ያደረከው፣ የሆነ ሰንበዲ ተንብዮታል፣ የሆነ ሰንበዲ ተነግሮታል። አሁን ቀጣይ እናንተ ማገልገል ስትጀምሩ፣ ብዙዎችን ነፃ ማውጣት ስትጀምሩ ሰዎች መጥተው እንደዚህ ነው አሁን የምታደርገውን አገልግሎት የዛሬ 60 ዓመት ቦንክ ኢትዮጵያ ውስጥ የመጣ ታይም አንድ ልጅ ይነሳል ብሎ ተንብዮ ነበር። የሆነ የእግዚአብሔር ሰው ራካቶሳሊ ብራዲያና ኮሳቴ የሆነ ሰው ምን ብሎታል? ተንብዮታል። በተተነበየ ህይወት ውስጥ ነው እየኖራችሁ ያላችሁት። ፕሮፌሳይ በተደረገ ህይወት ውስጥ ነው አሁን እየኖርን ያለ ነው። እነ እግዚአብሔር ነብይ ዛሬ በህይወታችሁ ላይ ይናገራሉ። ላብራዲያና ኮሳታ ራባሃሻል ትንቢቶችን ስታስፈጽሙ ያለው 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 ስታስፈጽሙ ያለው ስታስፈጽሙ ያለው አሜን 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 ላብራዲያና ኮሳንዳ ራባጋዳላ ቦስ ጀለ ፕሬደገደለ ቦስ አሜን። ቁጭ በሉ። ይሆና መንፈሳዊ ሰው ካልሆናችሁ የእግዚአብሔር ድምጽ ልምምድ ህይወታችሁ ውስጥ ከሌለ ትንቢት ምንድነው አይገባችሁም። የሆነ ወጣት ልጅ ዝም ብሎ ተነስቶ የሚያወራው ነገር ነው ይመስላችሁ። ሃሎ የድምጽ ልምምድ ከሌላችሁ የእግዚአብሔርን ድምጽ መለየት የማትችሉ አይነት ሰዎች ከሆናችሁ ትንቢት ሲባል በቃ ነው ይመስላችሁ። የሆኑ ሰዎች ደግሞ አለ በላይፌ ላይ የተተነበየ ትንቢት አለ የምኖረው እሱን ለማስፈጸም ነው። በህይወቴ ላይ እግዚአብሔር የተናገረው ነገር አለ የኔ ላይፍ ያንን ማስፈጸም ነው። የኔ ላይፍ ያንን በአካል መግለጥ ነው። የኔ ህይወት ያንን ነገር ራካቶሳሊ ብራዲያና ኮሳንዳ ራባሃሻደ 300 ዓመት ሙሉ አንድ ትንቢት አንድን ሰው እየጠበቀ ነበር። አስቡት። ኤቭሪ ሁዱ እንደዚህ ትመጣላችሁ። የእግዚአብሔር ድምጽ የሚለቀቅበት ስፍራ ውስጥ ትገኛላችሁ። ትንቢቶች ይለቀቃሉ። ሶ ኔክስ ትመጣላችሁ። አልተፈጸመም። የትኛውም ቃል ከእግዚአብሔር ቃል አፍ ውስጥ ወጥቶ ፌል አድርጎ አያውቅም። የትኛውም ቃል ፌል አድርጎ አያውቅም። ያው ብዙ ሰዎች ፌል ስላደረገ ፕሮፌሲ ሲናገሩ የሚጠቅሷት ጥቅስ አለች። ከግብጽ አወጣችኋለሁ ከነዓን አስገባችኋለሁ ብሏቸው ነበር። ሰው ምድረ በዳ አለቀ። ኖ ትንቢቱ ፌል አላደረገም። ትንቢቱ ምንድነው ያደረገው? በእነሱ ላይፍ ላይ ሊያስፈጽሙ ስላልቻሉ ወደ ልጆቻቸው ነው ፓስ ያደረገው። ትንቢት ባህሪው እንደዛ ነው። አንተን ይጠብቃል። ኔክስ ያንተን ብለድ ላይ ይከተላል። ያንተን ብለድ ላይ እናንተ ህይወት እናንተ ቤት ውስጥ ተመቶ ከዚህ ቤት አንድ አነጋጋሪ ነብይ ይነሳል ከተባለ ትንቢቱን እኮ እናንተ ሰምታችኋል። እናንተ ካልተነሳችሁ እግዚአብሔር ቀጣይ በእናንተ የደም ስር ውስጥ ወይም ዘር ሐረግ ውስጥ ሌላ አንድ ሰው ይጠብቃል። ቢኮዝ ትንቢት ፌል አያደርግም።
ዛሬ በህይወታችሁ ላይ እናገራለሁ። በእናንተ ዘር ውስጥ የተተነበዩ ትንቢቶች በሙሉ በኢየሱስ ስም ኃይል ጸልያለሁ። አሁን በፍጥነት በእናንተ ህይወት እንዲፈጸሙ፣ አሁን በፍጥነት ባንቺ ህይወት እንዲፈጸሙ፣ አሁን በፍጥነት በእናንተ ላይፍ ላይ እንዲፈጸሙ በኢየሱስ ስም ኃይል ጸልያለሁ። በኢየሱስ ስም ኃይል ጸልያለሁ። በኢየሱስ ስም ኃይል ጸልያለሁ። በኢየሱስ ስም ኃይል ጸልያለሁ። ፓሪካ ቶንዶሮ ቦሳካቴ በእናንተ ህይወት ላይ እንዲፈጸሙ፣ እንዲፈጥኑ፣ እንዲቸኩሉ ጸልያለሁ። ቁጭ በሉ። ሰማያዊ ኮት ለብሼ ከብዙ ዓመታት በፊት የተነሳሁት ፎቶ አለ። አይ ቲንክ የመጀመሪያ ሱፌ መሰለኝ። ፈልጋችሁ ፎቶን አውጡልኝ። ኖ አይደለም። ከብዙ ዓመታት በፊት ማለት የመጀመሪያ ሱፌ ነው እያልኳችሁ፣ እሱ የመጀመሪያ ነው። እሱ ፎቶ ፈልጋችሁ እስቲ ያ ይሄን ፎቶ አያችሁት? ይሄ እኔ የመጀመሪያ ሱፌ ነው። ዋይ ለምን ይሄንን ላወራ እንዳመጣሁት ልንገራችሁ። ቁጭ በሉ። በህይወቴ ሄጄ ማቆቻችሁ ወይ ሁለት ቸርች ወይ ሶስት ቸርች ነው። ከዛ በላይ ሄጄ አላውቅም። ረጅም ታይም መንፈሳዊ አባቴን ብቻ ነበር ሳይ የነበረው። አሁን የማየው እንደዛ ነው። እና አንድ ቀን የኔ ወንድም አሁን አሜሪካ ነው ያለው፣ በታይሙ ቱርክ ነበር እና ኢትዮጵያ መጣ። ፕሮፌት እዩ ጩፋን በጣም ይወደዋል። በጣም ስላችሁ በጣም እኔ ዛኔ ካምፓስ ተማሪ ነኝ። አይ ቲንክ 2ኛ ዓመት ኦር 3ኛ ዓመት ተማሪ ነኝ። እሱ ደግሞ አይ ቲንክ አዋሳ ፕሮግራም እየጀመረ ያለበት ታይም ላይ ነው እና ብድግ ብሎ አዋሳ ሄደ። ቱርክ ነው የነበረው። ብድግ ብሎ አዋሳ ሄደ። ፕሮግራም ላይ እችን ፎቶ ይዟት እንደዚህ ያለ እዛች ታይም እችን ፎቶ እኔ እሱ እና ሶስታችን ነው የምናውቃት። እኔ እሱ ብራዘር እና ጌታ። ይሄን ሱፍ ራሱ የገዛው እሱ ብራዘር ነው። ከዛ እንደዚህ ይዞ ፕሮፌት እዩ እሱ ጋር መጣ። እንደዚህ ያለው እሱን ፎቶ ያየው ኤም ፊደል ያለው ከዛ ቲ ፊደል ያለው አለው። አዎ ሚራክል ተካን የሚባለው አለው። አፍተር ዛት ተነበየ የተነበየው ሜቢ 10 ዓመት ይሆናል። 2007 ኦር 8 10 ዓመት ይሆናል የተነበየው 2007-8 ላይ። ከዛስ ከፕሮግራም ተወጣ። ከፕሮግራም ወጣ ብራዘር። ከፕሮግራም ከወጣ በኋላ የነበረውን መልእክቶች በሙሉ ሲወጣ ነገረኝ። እንደዚህ ስምህን ጠርቶ እንደዚህ ሀፕን አደረገ አለኝ። የዛሬ 3 ዓመት 4 ዓመት ሚዲያ ላይ ብትፈልጉ አታገኙትም። የዛሬ 3 ዓመት 4 ዓመት የሆነ ሚቲንግ ላይ ተገናኘንና ፕሮፌት እዩን እንደዚህ ብዬ አወራሁት። ምን ላችሁ ነው? የዛሬ 10 ዓመት የተነበየ ትንቢት አለ። አሁን እያገለገልኩት ያለሁት የዛሬ 10 ዓመት የተነበየው ነው። አስቡት። ከዛ 10 ዓመት በፊትስ ሆሊ ስፒሪት ለራሴ አውርቶኛል፣ ለኔ ነግሮኛል። የሆኑ ሰዎች ተንብዮታል። አሁን እየኖርኩት ነው። ቢኮዝ ትንቢት ፌል አያደርግም። ትንቢት የሚጠብቀው በባህሪው ያንን ነገር በኔ ነው የሚፈጸመው ብሎ የሚያምን አንድ ሰው ነው የሚጠብቀው። አንድ ሰው ያ ነገር በኔ ላይፍ ነው የሚፈጸመው ብሎ የሚያምን አንድ ሰው። ለዛ ነው የሆኑ መንፈሳዊ ነገር ላይ ሲሪየስ የሆኑ ሰዎች በትንቢት አይጫወቱም። እግዚአብሔር የተናገረ ነው ብላችኋቸው በትንቢት አይጫወቱም። እስኪ አስቡት። ፓርላማ ውስጥ ቁጭ ብላችሁ ፕራይም ሚኒስተሩ እያወራ በስልኩ የሚጫወቱ አይት አጋጥሟቸው ያውቃል? ኔክስት የሚፈጠረውን ያውቁታል። እንደዛ የሚጫወቱ ይሉ አስቡ። ሰማይና ምድርን የፈጠረው እሱ እያወራ የሚጫወት ክርስቲያን ካለ ሞኝ ነው። ትንቢት ላይ ሲሪየስ እግዚአብሔር እያወራ ነው ሲባል ሲሪየስ ነው መሆን ያለባችሁ። ናው አውርቷል። ሜቢ 3 ዓመት ጠብቁታላችሁ፣ 2 ዓመት ጠብቁልን። ከ10 ዓመት በኋላ እየኖራችሁት ነው። እንደ ክርስቲያን በአጋጣሚ የምንኖረው ላይፍ የለም። እንደ ክርስቲያን የምንኖረው ላይፍ አስቀድሞ የተነገረ ነው። አስቀድሞ የታወጀ ነው። አስቀድሞ የተተነበየ ነው። አስቀድሞ እግዚአብሔር እንዲህ ይላል ተብሎ የተነገረ ላይፍ ነው። አሜን 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 አሜን። ሰዎች ፕሮፌት አንተ እንደዚህ ብለህ ነበር፣ እግዚአብሔር ከዓመት በኋላ እንደዚህ ያደረገልኝ ሲሏችሁ ትንቢቱ እየተፈጸመ ነው እኮ እያሏችሁ አይደለም። አንተ በተናገርከው ትንቢት ውስጥ እየኖርኩ ነው። ያ አንተ የተናገርከው ትንቢቱ እሱ ውስጥ እየኖርኩ ነው። እሱ ውስጥ ወክ እያረኩ ነው። እሱ ውስጥ እየተንቀሳቀስኩ ነው። እሱ ውስጥ እየበለጸኩ ነው። እሱ ውስጥ እያገለገልኩ ነው።
እሱ ውስጥ ላብራዲያና ኮሳንዳ ራባሻድ አሜን ይሆና ምሪቷ ላይ የተነገሩ 300 ዓመት የጠበቁ ትንቢቶች አሉ። አሁን ላይ ከተተነበየው 300 ዓመት ይሆናቸው፣ ከተተነበየው 200 ዓመት ይሆናቸው፣ ከተተነበየው 50 ዓመት ይሆናቸው፣ ከተተነበየው 100 ዓመት ይሆናቸው። አሁን እነዛ ትንቢቶች እየጠበቁ ያሉት አንድን ግለሰብ ነው፣ አንድን ሰው። የነዛ ትንቢት ፍጻሜ ነኝ ብሎ የሚያምን አንድ ሰው አሜን 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 ኢትዮጵያ ወደ ተተነበየላት አሜን 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 ራባሳ ሊብራዲያና ኮሳታ ካቴ ጄሌ ብሬዴጌዴሌ ቦስ አሜን ቁጭ በሉ። ከትንቢት ደስ የሚለው ባህሪው ልንገራችሁ። ከትንቢት በጣም ደስ የሚለው ባህሪ ይሄ ከይሁዳ የመጣው ነብይ ቤተል መጣ፣ መሰዊያዎች ጋር ቆመ። ኢዮርብዓም አለው ከዳዊት ዘር የሆነ ኢዮስያስ የሚባል አድራሽ አለው። አንተ ወልደ ኢዮስያስ ብትል ትንቢቱ በሱ አይፈጸም አለው። ትንቢቱ ከማን? ከዳዊት ቤተሰብ የሆነ እና ኢዮስያስ የሚባል ሰው ሲመጣ አለ ነብዩ ከዳዊት ቤት መሆኑን እርግጠኛ ሆኑ። ከየት? አንዳንድ ትንቢቶች እኮ እናንተ ላይፍ ላይ አየር ላይ እኮ አይደለም የተነገሩት። የሆኑ ከገጠር የበሰበሰ ጫማ ሱፍ የለበሱ ሰዎች ቤታችሁን አንኳኩተው እግዚአብሔር ለዚህ ቤት ተናግሮናል ብለው ባድራሻችሁ እኮ ነው ይመጣላችሁ። ባድራሻችሁ ለሰፈሩ አይደለም እኮ የተናገረው። ተንኳኩቶ ማሚ እዚህ ቤት አንዲት ልጅ አለች፣ አንድ ሰው አለ ተብሎ ነው የተነገራችሁ። ብዙ ሺህ ህዝብ ከተሰበሰበበት መካከል ተጠርታችሁ እኮ ለእናንተ እግዚአብሔር እንደዚህ ይላል አሬሱ ተናግሮ አድራሻው ተነግሮ ያ ትንቢት እናንተ መሆናችሁ ተነግሮ እኮ ነው የተነገራችሁ። ግን እስቲላው ድረስ የሚጠበቃችሁ እንዳለ ይታወቅ። የብዙ ሰዎች ዛሬ ጧት መንፈስ ቅዱስ አንድ ነገር አስተማረኝ። የብዙ ክርስቲያኖችን ጸሎት አሳየኝ እና አንድ ነገር አስተማረኝ። አስቡት፣ አውሮፕላን የፈጠሩ ሰዎች አይታችኋቸዋል? ወይም መንኮራኩር የፈጠሩ ሰዎች አይታችኋል? መንኮራኩር ለመፍጠር 5 ሰዓት ፕሬየር ውስጥ አልነበሩም። ለ40 ቀን ፋስቲንግ አልገቡም። ለ40 ቀን ፋስቲንግ አልገቡም። መንኮራኩር ለመፍጠር 40 ቀን ፋስቲንግ አልገቡም። ፈጠሩት። ፕሌንን ፈጠሩት። የሰውን ላይፍ አቃለሉ። በአመት የሚገባበትን ጉዞ በ3 አመት የሚደረስበትን ጉዞ 3 ሰዓት አደረጉት። ከዛስ ሌሎች ክርስቲያኖችስ ፍጠርልን ብለው እየጸለዩ ነው። ሌሎች ክርስቲያኖች ምን ብለን ፍጠርልን ብለው እየጸለዩ ነው። መጽሐፍ ቅዱስ አንድ ነገር ላሳያችሁ። መጽሐፍ ቅዱስ እግዚአብሔር በስንተኛው ቀን አረፈ? መጽሐፍ ቅዱስ እግዚአብሔር በ7ኛው ቀን አረፈ ሲል ደክሞት አረፈ አይልም። ደክሞት ነው ያረፈው። በ7ኛው ቀን ያረፈው በአንድ ምክንያት ነው። አሁን እሱ ሁሉን ነገር ፈጠረና አዳም የሚባል ሰው ፈጠረ። እግዚአብሔር አሁን ያርፋል አለ። አዳም መቀጠል አለበት። እግዚአብሔር ያረፈው በሷ ምሳል የተበጀን አንድን ሰው አምጥቶ ነው። ቀጣይ እኔ ክሬት የማደርገውን ነገር በሙሉ ይሄ ሰውዬ ምን ይበለው ያስቀጥለው። አስገራሚ ምድር ላይ አስገራሚ ነገር የፈጠሩ ሰዎች አይታችኋል? አሁን የኛ ቢጉ ፕሮብሌም ምን መሰላችሁ? ጌታ ወይ ወይ ይላል ጌታ ወይ ዝም ብለህ G+4 ቤት ዝም ብለህ ለምንድን ማሰጠኝ? የሆኑ ሰዎች ደግሞ ከዚህ ወጥተው G+4 ቤት ራሳቸው መገንባት ጀምሯል። እናንተ የምታረጉትንም ነገር እሱ እንዲያደርግላችሁ ይጠበቃችሁ ነው። ኖ እግዚአብሔር ደግሞ ምን እያላችሁ እናንተን እየጠበቃችሁ ነው። ለምን ይሄ ሰው የማይንቀሳቀሰው? ለምን ይሄ ሰው የማይሮጠው? ይሄ ሰው ለምን የሚያደርገው? አስቡት። እስቲላው ድረስ የእናንተ ሞኝነት ላሳያችሁ። እስቲላው ድረስ ጌታ እንዲናገራችሁ ይጠበቃችሁ ነው። አስቡት። የዛሬ 20 ዓመት ቤታችሁ ተንኳክቶ ለእናታችሁ ትንቢት ተነግሯታል። እናንተ ባላችሁበት ፊት የቤቶች ህብረቱ ስለ እናንተ ቤት ተወርቷል። ለምን ቀጣይ ትንቢት ትጠብቃላችሁ? ያን ትንቢት ማስፈጸም አለብኝ፣ መነሳት አለብኝ፣ መሮጥ አለብኝ፣ የሆነ ነገር ማድረግ አለብኝ፣ የሆነ ነገር ማድረግ አለብኝ። ቁጭ በሉ። ቤንሰን ዳሆሳ የሚባል አንድ እግዚአብሔር ሰው አንድ ቀን ቸርች ውስጥ ገቡ እና ቸርች ውስጥ ሲገቡ ሰውየው ያለዛርን ታሪክ እያወራ ነው። ሰውየው እየሰበከ ቤንሰን ዳሆሳ እዛ ቁጭ ብሏል። የመጀመሪያ ጊዜያቸው ነው ሲሄዱ። ሰውየው የሚሰብከው የናዝሬቱ ኢየሱስ ከሞት ያስነሳል እያለን ይሰበክ ያለው ሰበከ። ልክ ስብከቱን ሲጨርስ
ፓስተር እርግጠኛ ነኝ ናዝሬቱ ኢየሱስ የሞተ ያስነሳል አሉት። አዎ አላዛርን አስነስቷል። አዎ ያስነሳል። ቤንሳን ኢዝራውሳ ከቸርች ወጡ። ሰፈሩን በሙሉ የሞተ ሰው መፈለግ ጀመሩ። ሰፈሩን በሙሉ ከዛ እንደ ድንገቱ ነው በብዙ ጉዞ ከተጓዙ በኋላ አንድ የሞተ ሰው አገኙ። ይዘውት ፓስተሩ ጋር መጡ። ፓስተር ቅድም የሰበከ ስብከት ፓስተር ሲሉት አይ እኔ እኮ የሞተ አላዛርን ያልኩህ አለው ፓስተሩ። እኔ አላዛርን ከሞት አስነስቷል የሞት ያስነሳል ያልኩ እንጂ የሰውዬ ይነሳል አላልኩም አለ ፓስተሩ። ዳን ቤንሳን ኢዳውሳ አንድ ነገር ጠየቁት። ፓስተሩ ግን እርሱን ተውታሉ። ፓስተሩን የሰበኩት ስብከት ግን ትክክል ነው አዎ አላቸው። ኢየሱስ ያስነሳል አዎ። በቃ ከፓስተሩ ጋር መዳረቅ አልፈለገም። ቀጣይ ወደ አስክሬኑ ዞሩ። ፓስተሩ ኢየሱስ ያስነሳል ብሎ ሰብኳል። አንተ ሬሳ በኢየሱስ ስም ተነሳ ብሎ መናገር ጀመሩ። ሰውየው ምንድነው ያደረገው? የተተነበየው ትንቢት የተማረው ትምህርት ውስጥ ራሱን ከተተው። ጌታ መጥቶ በአንተ ሙታን አስነሳለሁ እስኪል ድረስ አልጠበቀም። ኢየሱስ ያስነሳል ተብዬ ተነግሬያለሁ። እዛ ትንቢት ውስጥ ምንን ራሴን ከተዋለሁ። የሞተ ማስነሳት ጀምራል። ሄሎ ዚምባብዌ የሄዱ ሰዓት መንፈሳዊ አባቴ ፕሮግራሙ ላይ ነበር እና ሲነግረን እንደዚህ ያለ ዚምባብዌ የገቡ ሰዓት ስቴዲየም በሙሉ ተሰብስቧል አሉ እና አገልግሎት ምን ጀምረው 4 የሞተ ሰው 4 በዊልቸር የሚሄድ 4 በክራንች የሚሄድ 4 ፓራላይዝ የሆነ ሰው ሰብስባችሁ ስታመጡ ነው አለ። ሰዎች ፈልገው ትኩስ ሬሳ ይዘውላቸው መጡ። ፕሮግራም ማስጀመሪያ ነው። አስብ ፕሮግራም በጸሎት እንጀምራለን፣ በወርሺፕ እንጀምራለን አይደለም ያሉት። በእነዚህ ነው የምንጀምረው። ይሁንና ላይፋችሁ ላይ የሆነ ትንቢት እስኪነገር አጠብቁ። ከ2000 ዓመት በፊት የናዝሬቱ ኢየሱስ የተናገረዋል። የሚያምኑትን እነዚህ ምልክቶች ይከተሏቸዋል። ይሄ ወርድ ውስጥ ይሄ ፕሮፌሲ ውስጥ ራሳችሁን መክተት ነው። የተነገረው ነገር በሙሉ ጀኔ ነው። ከዛ ፕሮፌት ኤንጅል ሲነግረን እንደዚህ ያለ ተነሱ አላቸው። ሙታኖቹ አልተነሱም። ተነሱ አላቸው። ሙታኖቹ አልተነሱም። ሶስተኛ ታይም ተነሱ ሲል ስቴዲየም መሽተት ጀመረ። ሶስተኛ ታይም ተነሱ ሲል ያ ሬሳ ጋር ተጣብቆ የነበሩ ትንኞች፣ ዝንቦች መብረር ጀመሩ። እነሱ የእግዚአብሔር ድምጽ ሰምተው ተነስተዋል አሉ እሳቸው። ቀጣይ አካል ይሰማል። እነዚህ ፍላዮች በራሪዎቹ ከተነሱ ቀጣይ ደን አራቱም ተነሷል። አራቱም ሰውየው የዚህን ያክል ፓወርፉል የሆኑት ለምንድን ነው ሲባል ነው ዋና አልጠበቁም። የተተነበየው ትንቢት ውስጥ ራሳቸውን ከተቱ። የተተነበየው ትንቢት ውስጥ ኢየሱስ ከመምጣቱ በፊት መንገድ የጠረገው ሰው ታውቃላችሁ? ማንነኝ እያለ ነው የነበረው። እኔ ስለሱ ሲጠየቅ ድምጽ ነኝ። አሁን ድምጽ ነኝ ማለት ባይዘው ሰዎች ራስን ማዋረድ መስሎ ነው የሚሰማቸው። በቃ ምን አይነት ሰው ምን አይነት ትውት ነው ምናምን። ድምጽ ነኝ ማለት ምን ማለት እንደሆነ ገራችሁ። የናዝሬቱ ኢየሱስ ቃል ነው። ዮሐንስ ድምጽ ነው። ቮይስ ማለት ቃልን የሚሸከም መሳሪያ ማለት ነው። ጃማል ወርዱን ተሸክሜዋለሁ እያላችሁ ነው። ዮሐንስ ምን እየነገራችሁ ነው? ቃሉን የተሸከምኩ ቮይስ ነኝ። ያማል ከብዙ ዓመታት በፊት የተተነበየውን ተሸክሜ ነው እየዞርኩ ያለሁት። ምን ብለህ ነው እየዞርክ ያለው? መንገድ የሚጠርግ ሰው ተብያለሁ። ያንን ወር ተሸክሜው ዮሐንስ ሳይኖር ነው መንገድ ጠራጊ ተብሎ የተተነበየው። ዮሐንስ መጣና ይሄ ወርድ አለ እኔ ነኝ የተሸከምኩት። ያንን ቃል ነው እያስተጋቡ ያለሁት። ክርስቲያን ማለት ቮይስ ማለት ድምጽ ነን እኮ እኛ። ምን ማለት ነው? ትንቢት የተሸከምን ሰዎች፣ ቃል የተሸከምን ሰዎች፣ ያንን የምናስተጋባ፣ ያንን የምንናገር፣ ያንን የምንደግም፣ ያንን የምንጮህ I think የኛው ሳይድ ይሻላል። አሜን። ያንን የምናስተጋባ ሰዎች ነን። ያንን ደግመን የምንናገር ሰዎች ነን። አሜን አሜን። ላብራዲያና ኮሳንዳራ ባህሻደ አሜን አሜን አሜን። ለክሬዴጌዴሌ ቦስ አሜን። ራባጋዳንዳ ላቦርሻ ዳጋዴ አሜን 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 አሜን። Prokosa libradiana kosakate. Tele predegedele bossa libradiana kosata. Amen. Tele predegedele bossa ndara bagadala boss. Amen. Amen. እኔ ዛሬ አዲስ ትንቢት ልነግራችሁ አልመጣሁም። ላነቃችሁ ነው የመጣሁት። አሜን። ቁጭ ብላችሁ እስኪ እናንተ ህይወት ላይ የተነገሩ ትንቢቶችን አስቧቸው። ለእናታችሁ የተነገራትን ትንቢት፣ የቤት ህብረት ውስጥ ለእናንተ የተወራውን ትንቢት
ሁሉም ስፍራ ስለናንተ የተነገረው ነገር በሙሉ አስቡት። ናው የምትነሱበት ታይም ነው። አሜን። እንደ ዮሲያስ ያ ከይሁዳ የመጣው ሰው የተነበየውን እያስፈጸምኩ ነው። አሜን 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 አሜን። ዮሲያስ እንደዚህ እኮ ነው ያለው። ያ ከይሁዳ የመጣው ሰው አለ የዛሬ 300 ዓመት የተናገረውን አሁን ምን እያልኩ ነው? እያስፈጸምኩ ነው። ቀጣይ የምትኖሩት ላይ አይ ማገለግለው አገልግሎት የዛሬ 20 ዓመት ቤት ህብረት ውስጥ ያለው የዛሬ 10 ዓመት አንድ ቸርች ውስጥ ገብቼ የዛሬ 15 ቀን አሜን 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 አሜን። ፍራካቶስ አንዳላ ባርጃጋዳላ ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 ሰዓት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።